ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። እንግዲህ የዛሬው ክላሳችንም ከሌሰንቱ የቀጠለ ነው። ቲዎሪ ኦፍ ፕሮዳክሽን ነው። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንዲሁም ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የሚደርሰው የምለቀው ቪዲዮ እንድትከታተሉ በአክብሮት ጠይቃለሁ። እንግዲህ የዛሬውን ክላስ ስንጀምር ታስታውሱ ከሆነ ባለፈው ክላስ ሌሰንቱ ላይ ምን ብለን ተነጋግረን አቁመን ነበረ? ስለ አይዞኮንት አውርተን ነበረ። ስለ ፕሮፐርቲ ኦፍ አይዞኮንት አውርተን ነበረ። አይዞኮንቱ ማለት ምን ማለት ነው የሚለው ነገር ሁሉ አይተን ነበረ። ዛሬ ደግሞ ምን እናያለን? ዘ ስሎፕ ኦፍ አን አይዞኮንት፣ የአይዞኮንት ስሎፕ ምንድን ነው እንዴት ነው የሚለውን ጀምረን እንይ። ሌላ ደግሞ ምን ብያችሁ ነበረ? አይዞኮንት ፕሮፐርቲ ላይ ኢትስ ኮንቬክስ ቱ ዘ ኦሪጂን ነው ብያችሁ ነበረ። ያ ኮንቬክስ የሆነበት ምክንያት ደግሞ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ነው፣ ኤምአርቲኤስ ነው ብያችሁ ነበረ። እስኪ እሱንም እንይ። እንግዲህ ቱ ሪፍሬሽ ዮር ማይንድ ቱ ሪኮል ኦር ቱ ሪማይንድ ዋት ኢዝ አይዞኮንት ስንል it is a curve showing different combination of inputs yielding the same output ነው ብያለሁ። analogous to indifference curves in consumer theory in utility theory ማለት ነው። ስለ ኢንዲፈረንስ ከርቭ አይተን ነበር። እሱ በፕሮዳክሽን አናሎጂ የተገለጸ ነው ኢንዲፈረንስ ከርቭ ማለት። እንግዲህ ሌላ ደግሞ ምን ብለን ነበረ? ኤክስፕረስድ አስ ኤ ፈንክሽናል ሪሌሽንሺፕ ቢትዊን ኳንቲቲ ኢዝ ኢኳል ቱ ኤ ፈንክሽን ኦፍ ሌበር ኤንድ ካፒታል ዌር ኪው ኢዝ ኮንስታንት በት ሌበር ኤንድ ካፒታል ዲፈረንት ኮምቢኔሽንስ የሚለውንም አይተን ነበረ። ይሄን ባለፈው ክላስ ያየነው ነው። ከዛ መቀጠል ምን አይተን ነበረ? ፕሮፐርቲስ ኦፍ አይዞኮንት አይተናል። ሸፕ ኤንድ ፕሮፐርቲስ ኦፍ አይዞኮንት አይተናል። አይዞኮንት አር ዳውንዋርድ ስሎፒንግ ናቸው። ምክንያቱም አንዱን ሌበር ኢንፑት አንዱን ፋክተር ኢንፑት ለመጨመር ሌላኛውን ፋክተር ኢንፑት መቀነስ ስላለብን ትሬድ ኦፍ ስላለብን ነበር። ኮንቬክስ ቱ ዘ ኦሪጂን ብለን ነበረ። ዱቱ ዲሚኒሽንግ ማርጂናል ሬት ኦፍ ሰብስቲቱሽን ሃየር አይዞኮንት ኢንዲኬትስ ሃየር አውትፑትም ብለን ነበር። ዘ ፋርዘር አዌይ ፍሮም ዘ ኦሪጂን if we move outward to the right the higher isoquant shows the higher level of output ብለን ነበር። አይዞኮንት ደግሞ ዲፈረንት do not intersect each other የሚለውንም አይተናል። ሁለት አይዞኮንት እርስ በርሳቸው እንደማይቆራረጡ አይተናል። እነዚህ ምንድነው? just to remind to refresh your mind ነው። ከዛ እሱን ካየን ዛሬ ደግሞ የምናየው እስኪ the slope of አይዞኮንት የሚለውን እንይ። the slope of አይዞኮንት ምን ይባላል? ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ይባላል። the slope of አይዞኮንት በሌላ አገላለጽ ደግሞ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ማለት ቼንጂንግ ኦፍ ካፒታል ኦቨር ቼንጂንግ ኦፍ ሌበር ነው። ዲፋይንስ the degree of substitutability of the factor of production ነው። የአይዞኮንት ስሎፕ ዲግሪ ኦፍ ሰብስቲቱቲቢሊቲ አንዱ ፋክተር ሌላውን ፋክተር በምን ያህል ይተካዋል፣ በምን ያህል ዲግሪ በምን ያህል አማውንት ይተካዋል፣ ቼንጂንግ ካፒታል በቼንጂንግ ሌበር ምን ያህል ነው የሚለውን የሚያሳየን ምን ይባላል? ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ወይንም ስሎፕ ኦፍ አይዞኮንት ይባላል ማለት ነው። this slope decreases in absolute terms as we move downward along the አይዞኮንት። እንግዲህ along the አይዞኮንት ከላይ ተነስቶ ወርታች ሲኖር ምን ያደርጋል? እየቀነሰ ይሄዳል። ግን በአብሶሉት ተርም ነው። ምክንያቱም ዳውንዋርድ ስሎፒንግ ከሆነ ከርቡ ኔጌቲቭ ሳይን እንደሚኖር ይታወቃል። እንትኑ ስሎፑ ማለት ነው። ግን አብሶሉት ቫልዩ እናስገባል። ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ኦፍ ሌበር ፎር ካፒታል denoted as marginal rate of technical substitution labor by capital shows the amount by which the input of capital can be reduced. ያዙልኝ the amount of input of capital can be reduced when one extra unit of labor is due to so that output remain constant. እንግዲህ በአይዞኮንት ስናነሳ አውትፑቱ ኮንስታንት ነው ብለናል። ይሄን ያዙልኝ። አውትፑቱ ኮንስታንት ሆኖ ግን how much capital is needed to add one more unit of labor ወይንም how much capital will be reduced for extra unit of one extra unit of labor የሚለውን የሚያሳየን ምን ይባላል? ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ኦፍ ሌበር ፎር ካፒታል ሌበርን በካፒታል የምንተካበት ካፒታልን በሌበር የምንተካበት ይቅርታ። ሶ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ኢዝ ኢኳል ቱ ቼንጂንግ ኬ ኦቨር ቼንጂንግ ኤል ማይነስ ሳይኗ ዳውንዋርድ ስሎፒንግ ስለሆነ ነው። ምክንያቱም ካፒታል እየተቀነሰ ስለሆነ ነው። ኢዝ ኢኳል ቱ ማርጂናል ፕሮዳክት ኦፍ ሌበር ኦቨር
ማርጂናል ፕሮዳክት ኦፍ ካፒታል። እንግዲህ በሌላ አገላለጽ ማርጂናል ሬት ኦፍ ቴክኒካል ሰብስቲቲዩሽን ቼንጂንግ ካፒታል ኦቨር ቼንጂንግ ሌበር ነው ብለናል። ዘ አማውንት ኦፍ ካፒታል ዛት ካን ቢ ሬዲዩስድ ቱ ዩዝ ዋን ኤክስትራ ዩኒት ኦፍ ሌበር ስለሆነ ያው ካፒታል ስለሚቀንስ ኔጌቲቭ ሳይን ይኖራል ማለት ነው። ከዛ ምን ይባላል እንግዲህ ማርጂናል ሬት ኦፍ ቴክኒካል ሰብስቲቲዩሽን ኢኩቫለንት ቱ ዘ ማርጂናል ፕሮዳክት ኦፍ ፋክተር ኢንፑትስ ዊች ሚንስ ማርጂናል ፕሮዳክት ኦፍ ሌበር ዲቫይድ ባይ ማርጂናል ፕሮዳክት ኦፍ ካፒታል ይሆናል ማለት ነው። ኢት ሪፍሌክትስ ትሬድ ኦፍ ቢትዊን ሌበር ኤንድ ካፒታል። ትሬድ ኦፍ ያው መጀመሪያ ስላችን ነበረው ዘ ስሎፕ ኦፍ ዘ አይዞኮንት ሪፍሌክትስ ትሬድ ኦፍ ቢትዊን ሌበር ኤንድ ካፒታል ነው ማለት ነው። ሆልድ አውትፑት ኮንስታንት ዋይል ኢንፑት ሌቨል ቫሪ። ያው አፍተር ኦል አውትፑቱ ኮንስታንት ነው፣ ነገር ግን ኢንፑቱ ነው ቬሪ የሚያደርገው። ኢንፑት ኮምቢኔሽኑ ቬሪ ያደርጋል ማለት ነው። ይህን ካየን ዘ ስቴፕነስ ኦፍ አን አይዞኮንት ዲተርማይነስ ስቴፕነሱ ማለት ነው ዘ ሬት አት ዊች ዘ ፈርም ካን ሰብስቲቲዩት ቢትዊን ሌበር ኤንድ ካፒታል ኢንትስ ፕሮዳክሽን ፕሮሰስ። ስቴፕነስ ኦፍ አይዞኮንት ምን ያሳያል? ዘ ሬት አት ዊች ዘ ፈርም ሰብስቲቲዩትስ ሌበር ኤንድ ካፒታል ኢን ፕሮዳክሽን ፕሮሰስ። ሌበር እና ካፒታል የሚተካኩበት ሬት ዲተርማይን የሚያደርገው ስቴፕነሱ እሱን ነው የሚያሳየው ማለት ነው። ያ ማለት ዘ ማርጂናል ሬት ኦፍ ቴክኒካል ሰብስቲቲዩሽን ሌበር ፎር ካፒታል ቴልስ አስ ዘ ፎሎዊንግ። እነዚህ ነገሮች ይሆናል። አንደኛ ዘ ሬት አት ዊች ዘ ኳንቲቲ ኦፍ ካፒታል ካን ቢ ዲክሪስድ ፎር ኤቭሪ ዋን ዩኒት ኢንክሪዝ ኢን ዘ ኳንቲቲ ኦፍ ሌበር ሆልዲንግ ዘ ኳንቲቲ ኦፍ አውትፑት ኮንስታንት። እንግዲህ እንዳልኳቸው ዘ ኳንቲቲ ኦፍ አውትፑት ኮንስታንት ሆኖ አንድ ዩኒት ኤክስትራ ሌበር ኤምፕሎይ ለማድረግ የምንቀንሰው ኳንቲቲ ኦፍ ካፒታል ይባላል ማርጂናል ሬት ኦፍ ቴክኒካል ሰብስቲቲዩሽን ሌበር ፎር ካፒታል ይባላል ማለት ነው። ዘ ሬት አት ዊች ዘ ኳንቲቲ ኦፍ ካፒታል ካን ቢ ዲክሪዝድ ፎር ኤቭሪ ዩኒት ኦፍ ዲክሪዝ ኢን ዘ ኳንቲቲ ኦፍ ሌበር። ሌላው ወይንም ብለን የለ ዘ ሬት አት ዊች ዘ ኳንቲቲ ኦፍ ካፒታል መስት ቢ ኢንክሪዝድ ፎር ኤቭሪ ዋን ዩኒት ዲክሪዝ ኢን ዘ ኳንቲቲ ኦፍ ሌበር ሆልዲንግ ዘ ኳንቲቲ ኦፍ አውትፑት ኮንስታንት። ወይንም ደግሞ ዘ ኳንቲቲ ኦፍ ካፒታል መስት ቢ ዲክሪዝድ ፎር አንድ ዩኒት ኦፍ ሌበርን ለመቀነስ የምንጨምረው አማውንት ኳንቲቲ የካፒታል መጠን ኤምአርቲኤስ ኤልኬ ይባላል። አንደኛ ምን አለ? ዋን ሞር ዩኒት ኦፍ ሌበር ኤምፕሎይ ለማድረግ የምንቀንሰው አማውንት ኦፍ ካፒታል ወይንም ዋን ሞር ዩኒት ኦፍ ሌበር ለመቀነስ የምንጨምረው አማውንት ኦፍ ካፒታል ምን ይባላል? ማርጂናል ሬት ኦፍ ቴክኒካል ሰብስቲቲዩሽን ሌበር ፎር ካፒታል ይባላል ማለት ነው። ይሄን ያዙ፣ በጣም ግልጽ ነው። as we move down along the isoquant the slope of the isoquant increases። ምክንያቱም ስቲፕ እየሆነ ስለሚመጣ ማለት ነው። ፍላት እየሆነ ስለሚመጣ ከኦሪጂን ተነስተን ወደታች ሙቭ እያደረስ ስንሄድ ስሎፕ ኦፍ አይዞኳንት ምን ያለ ይጨምራል፣ ቢካምስ ለስ ኔጌቲቭ ማለት ነው። which means that the marginal rate of technical substitution labor for capital gets smaller and smaller። ለምንድን ነው ፍላት እየሆነ የሚሄደው? ኤምአርቲኤስ ኤልኬው ስሞለር ኤንድ ስሞለር እየሆነ ስለሚሄድ ወይንም ለስ ኔጌቲቭ እየሆነ ስለሚሄድ ነው። this property is known as diminishing marginal rate of technical substitution ይባላል። diminishing marginal rate of technical substitution ማለት ነው እንግዲህ ስሎፑ ኢንዳይሬክትሊ የቀነሰ ለስ ኔጌቲቭ እየሆነ ይመጣል ነው እሱ ማለት ነው። ስሎፑ ደግሞ ምንድነው? አሁን ከመጀመሪያው ጀምሬ ላስረዳችሁ ፕሊዝ። አንደኛ ምን አለን? ከላይ ጀምረን ከአዌይ ፍሮም ዘ ኦሪጂን ስንሄድ ስሎፑ የቀነሰ ይመጣል ወይንም ለስ ኔጌቲቭ ይሆናል አለን። ለስሎፕ ኦፍ አይዞኮንት ይጨምራል ወይንም ለስ ኔጌቲቭ ይሆናል። ለስ ኔጌቲቭ የሚሆነው ደግሞ ለምንድን ነው አለን? ጀስት
የመተካካት እንትናቸው MRTSLኬው ስሞለር ኤንድ ስሞለር ስለሚሆን ያ ከላይ ጀምሮ MRTSLኬው ስሞለር ኤንድ ስሞለር የሆነ መሄዱ ደግሞ ምን ይባላል? መቀነሱ ዲሚኒሽንግ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ይባላል ማለት ነው። ግልጽ በሆነ መንገድ due to diminishing marginal rate of technical substitution isoconts are convex to the origin body to body into what is the origin ያው መጀመሪያ ላይ ብያችሁ ነበር ታስታውሱ ከሆነ አይዞኮንት ፕሮፐርቲ ኦፍ አይዞኮንት ላይ ስናይ አይዞኮንትስ አር ኮንቬክስ ቱ ዘ ኦሪጂን ናቸው ለነበር ዱ ቱ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ምክንያት ብዬ ነበር። ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ምንድነው? አሁን አየን። ስለዚህ ኮንሲኩዌንትሊ ማየት ነው። ባይዞ ኢኮኖሚክስ ኮንሴፕት አንዱ ተርም ከገባችሁ ሌላው ተርም ከዛች ላይ ተርም ተመስርቶ ስለሆነ ኤክስፕላኔሽን የሚሰጠው ቀላልና ግልጽ ይሆንላችሁ ይሄዳል። ስለዚህ ይሄ እንደ በቃ እንደ ኢንትሮዳክሽን ኢኮኖሚክስን እንደዚህ ግልጽ ሊሆን ይገባል። በተለይ 9ኛ ክፍል 10ኛ ክፍል 11 12 ያሉ ተርሞችን በደንብ ማወቅ አለባችሁ። በተለይ 9ኛ ክፍል 10ኛ ክፍል ላይ ከዛ ዩኒቨርሲቲ ሲገቡ በቃ ኢኮኖሚክስ ፍትፍት ነው፣ ውሃ ነው የሚሆንላችሁ። ምክንያቱም ተርሞቹን ይዛቸዋል። ሌላው ከዚህ ጋር አድቫንስመንት ነው፣ አሜንድመንት ነው። ስለዚህ ይሄን አኮርዲንግሊ ያዙ ማለት ነው። ይሄን ካየን ስለ ሪተርን ቱ ስኬል እንይ። ሪተርን ቱ ስኬል ታስታውሱ ከሆነ አሁንም ባለፈው ሴክሽን ሰመሪ ላይ ስለ ሪተርን ቱ ስኬል የሆነ ነገር ጠቆም አድርጌ አልፌያለሁ። ሪተርን ቱ ስኬል ሎንግ ራን ኮንሴፕት ነው ብያችሁ ነበር። አዎ ሪተርን ቱ ስኬል አፌክትስ ሎንግ ራን ፕሮዳክሽን ብያችሁ ነበር። ሎንግ ራን where all inputs are variable, output can be increased by changing all factors by the same proportion. እንግዲህ በሎንግ ራን ጊዜ ሁሉም ኢንፑቶች ምንድን ናቸው? ቬሪየብል ናቸው። ቬሪየብል ከሆኑ ደግሞ አውትፑት ሁሉንም ኢንፑቶችን በሴም ፕሮፖርሽን በመለዋወጥ መጨመር ይቻላል ማለት ነው። ይሄ ሪተርን ቱ ስኬል ማለት ነው። the concept of return to scale tells us the percentage increase in output when a firm increase all of its input quantities by a given percentage amount. Return to scale ማለት ነው አይደል? percentage increase in output output የጨመረበት percentage when firm increase all inputs quantities by a given percentage amount. በሆነ percentage amount inputን ሲጨምር አውትፑቱ የሚጨምርበት percentage amount ምን ይባላል? return to scale ይባላል። it is the study of output response to proportional input change ነው። proportional input change ሲኖር አውትፑቱ change ያደርጋል። ይሄን የሚያጠና the study of output response due to proportional input change return to scale ይባላል። it is considered in the long run ያው long run ነው ኮንሴፕቱ ሎንግ ራን ኮንሴፕት ነው። ኢንፑትስ አር ኦር ቬሪየብል እንግዲህ ሪተርን ቱ ስኬል የሚለው ቃል ኦል ኢንፑትስ አር ቬሪየብል ነው ተብሎ አስም ይደረጋል። ኦል ኢንፑትስ ደግሞ ቬሪየብል የሚሆኑት መቼ ነው? በሎንግ ራን ጊዜ ነው። ስለዚህ ሪተርን ቱ ስኬል ኢዝ ሎንግ ራን አናላይሲስ ነው ማለት ነው። ይሄን ካየን ታይፕስ ኦፍ ሪተርን ቱ ስኬል የሚለውን እንይ። የሪተርን ቱ ስኬል ታይፖች ምን ናቸው? 3 ናቸው። ኢንክሪዚንግ ሪተርን ቱ ስኬል፣ ኮንስታንት ሪተርን ቱ ስኬል ኤንድ ዲክሪዚንግ ሪተርን ቱ ስኬል ይባላሉ። ኢንክሪዚንግ ሪተርን ቱ ስኬል ማለት ነው this is the case where increasing all factors by the same proportion x leads to an increase in output by more than x scale. በጣም በሲምፕል ሴናሪዮ በሲምፕል ኤግዛምፕል ኢንፑቱን የጨመርንበት ፕሮፖርሽን አውትፑቱን የበለጠ ወይንም እንደገና ለገለብጠው ግልጽ እንደሆነላችሁ አውትፑቱ የጨመረበት ፕሮፖርሽን ኢንፑቱ ከጨመረበት ፕሮፖርሽን በላይ ከሆነ ኢንክሪዚንግ ሪተርን ቱ ስኬል ይባላል። it is the case where increasing all factors by the same proportion x በተባለ ፕሮፖርሽን ስንጨምር it leads to an increase in output by more than x ከx በላይ ነው። 2 times x ሊሆን ይችላል
1.5 ታይምስ ኤክስ ሊሆን ይችላል 4 ታይምስ ኤክስ ሊሆን ይችላል ነገር ግን ዝሮ ዝሮ አውትፑቱ የጨመረበት ፕሮፖርሽን ኢንፑቱ ከጨመረበት ፕሮፖርሽን የበለጠ ሲሆን ኢንክሪዚንግ ሪተርን ቱ ስኬል ይባላል it occurs when output increases by a greater proportion than the proportion of increase in all input ያልነው ሎንግራም ኮንሴፕት ስለሆነ ቬሪየብል ስለሆነ ማለት ይሄ ምን ይባላል ኢንክሪዚንግ ሪተርን ቱ ስኬል ይባላል ኮንስታንት ሪተርን ቱ ስኬል ማለት ደግሞ ኮንስታንት ነው ከስሙ እንደምንረዳው if we increase input by some factor x and output is increased by the same proportion as input x is called constant return to scale ይባላል ኢንፑቱን በኤክስ ጨመር ነው አውትፑቱን በሴም ፕሮፖርሽን ኤክስ ጨመረ constant return to scale ይባላል it happens when output increases by the same proportion as of input increase percentage change percentage increase in output is equal to percentage increase or percentage change in all input ማለት ነው the size of the firm operation doesn't affect the productivity of its factor በኮንስታንት ሪተርን ቱ ስኬል ጊዜ the size of firm's operation ምን አልሆነም affect አልሆነም doesn't affect ማለት ነው ይሄ CRS ወይንም ኮንስታንት ሪተርን ቱ ስኬል ይባላል ሌላው ደግሞ ሶስተኛው ዲክሪዚንግ ሪተርን ቱ ስኬል ይባላል ዲክሪዚንግ ሪተርን ቱ ስኬል የኢንክሪዚንግ ሪተርን ቱ ስኬል ግልባጭ ነው when scaling up all inputs by x ሁሉንም ኢንፑቶች by x ጨምረን results in scaling up of output by less than x this is referred to as decreasing return to scale all inpuትን በx percent ስኬል አልገና ከx percent ባነሰ አውትፑቱ ስኬልድ አፕ ከሆነ decreasing return to scale ይባላል ወይንም output increase by small proportion than the proportion of input increase ነው output የጨመረበት proportion inputን ከጨመርንበት proportion ያነሰ ከሆነ decreasing return to scale ይባላል አለ ማለት ነው ምክንያቱም ምን ሊሆን ይችላል this is because difficulties in organizing and running a large scale operation may lead to decreased production of both labor and capital ይሄ እንግዲህ መጀመሪያ ኢንክሪዚንግ ሪተርን ቱ ስኬል አልፎ ኮንስታንት ሪተርን ቱ ስኬል አልፎ ዲክሪዚንግ ሪተርን ቱ ስኬል ሲደርስ ሳይዝ ኦፍ ዘ ፈርም ሜይ ላርጅ ሊሆን ይችላል ትልቅ ሊሆን ይችላል ዱቱ ዛት ዲፊካልቲስ ኢን ኦርጋናይዚንግ ሊያጋጥም ይችላል and running a large scale operation may lead to decrease the production of both labor and capital ሊሆን ይችላል ማለት ነው በጣም እዚህ ጋር ደግሞ አሳጥሬ ለማሳየት ኢንክሪዚንግ ሪተርን ስኬል ከሆነ አውትፑት ኢንክሪዝ ግሬተር ዛን ኢንፑት ኢንክሪዝ ነው ባይዘው ይችን ከያዛችሁ በቂ ነው ኢንክሪዚንግ ሪተርን ስኬል ሚንስ አውትፑት ኢንክሪዝ ግሬተር ዛን ኢንፑት ኢንክሪዝ ኮንስታንት ከሆነ ደግሞ አውትፑት ኢንክሪዙ እና ኢንፑት ኢንክሪዙ ዘ ሴም ናቸው ሲሚላር ናቸው ዲክሪዚንግ ከሆነ አውትፑት ኢንክሪዝ ሌስ ዛን ኢንፑት ኢንክሪዝ ለምሳሌ ኢንክሪዚንግ ሪተርን ኤግዛምፕል ብናይ ዳብሊንግ ኢንፑት ባይ ኤክስ ብናደርግ አውትፑቱ በ2 ታይምስ ኤክስ ከጨመረ ምን ይባላል ኢንክሪዚንግ ሪተርን ስኬል ይባላል ኮንስታንቱስ ኢንፑቱን በኤክስ ከጨመረን አውትፑቱን በኤክስ ከጨመረ ኮንስታንት ይባላል ዲክሪዚንግስ ኢንፑቱን በኤክስ ጨምረን አውትፑቱ ሃፍ ኦፍ ኤክስ ከጨመረ ዲክሪዚንግ ይባላል ይሄ ሪተርን ቱ ስኬል እንትናች ማለት ነው ጀስት እንደ ሰማሪ ሌላ ደግሞ cases of different return to scale እንግዲህ ምን አለን increasing return to scale አለ constant return to scale አለ decreasing return to scale አለ መቼም እያንዳንዱ ነገር በኢኮኖሚክስ የሆነ የራሱ የሆነ ኮዝ አለው so what are the cases of different return to scale የነዚህ የሶስት return to scale ኬዛቸው ምንድነው የኢንክሪዚንግ ሪተርን ቱ ስኬል ኬዝ ስፔሻላይዜሽን ሊሆን ይችላል በልክ ኢንፑት ሊሆን ይችላል ኤፊሺየንት ማሽነሪ ሊሆን ይችላል ስፔሻላይዜሽን ሚንስ specialization and division of labor
የአዳም ስሚዝ ተርም ነች። በጣም ወዳታለሁ። በቃ እያንዳንዱ ሰው ስፔሻላይዝ ካደረገው በደንብ ከሚያውቀው ነገር ላይ በደንብ የሚያውቀውን ስራ ነው መስራት ያለበት ማለት ነው። ስፔሻላይዜሽን ማለት አንድ ሰው ሁሉንም ነገር ሊያውቅ አይችልም። በተለየ ሁኔታ የሚያውቃት አንድ ነገር ትኖራለች። ያ ምን ይባላል? ስፔሻላይዜሽን ይባላል። ሶ ኢንክሪዚንግ ሪተርን ቱ ስኬል ሜይ ቢ ዱ ቱ ስፔሻላይዜሽን በልክ ኢንፑትስ ኤንድ ኤፊሽንት ማሽነሪ። የኮንስታንት ሪተርን ቱ ስኬል ከሆነ ደግሞ ባላንስድ ኢንፑት ስኬሊንግ። ባላንስድ ኢንፑት ስኬሊንግ ካን ቢ ኤ ኬስ ፎር ኮንስታንት ሪተርን ቱ ስኬል። የዲሚኒሽንግ ሪተርን ቱ ስኬል ደግሞ ወይም የዲክሪዚንግ ሪተርን ቱ ስኬል ደግሞ ኮኦርዲኔሽን ኢሹ። ምናልባትም ሰራተኛውና አለቃው ላይጣጣሙ ይችላሉ። ፎር ዛት ማተር አንዱ ወደ ግራ ሲጎትት አንዱ ወደ ቀኝ ሊስብ ይችላል። ዱቱ ዛት ኮኦርዲኔሽን ኢሹ ሊያጋጥም ይችላል። ኢቭን ደግሞ ሶፎስቲኬት ሜሽን አምጥተህ ረን ለማድረግ ከተቸገሩ ኮኦርዲኔት ማድረግ ካልቻሉ ከፍሮም ዘ ቢጊኒንግ ኢንፑቱ ከሚገባበት እስከ ፋይናል አውትፑት የሚወጣበት ድረስ ያለውን ኮኦርዲኔት ኢሹ ኮኦርዲኔሽን ፕሮብለም ከተፈጠረ ዲክሪዚንግ ሪተርን ቱ ስኬል ሊፈጠር ይችላል። ሌላው ኦቨር ዩቲላይዜሽን ነው። አንዳንድ ጊዜ ደግሞ ማሽኖችን በጣም ተጠቅመህባቸው ኦቨር ዩቲላይዝ ካደረካቸው ጀስት የሚፈለገውን አውትፑት ያህል ላታገኝ ትችላለህ። ያ ነው ኦቨር ዩቲላይዜሽን ማለት። ወይም ደግሞ ለአራት ካፒታል ሁለት ሌበር የሚያስፈልገው ከሆነ ለአራት ካፒታል አራት ሌበር ኢምፕሎይ ካደረከው ካፒታሎቹን ኦቨር ዩቲላይዝ ያደረካቸው ነው። ያም ኦቨር ዩቲላይዝ ሊባል ይችላል። ስለዚህ ኬዙ እነዚህ ናቸው ለሶስቱ ማለት ነው። ሌላው ደግሞ ከፈለግን በግራፍ ሪፕሬዘንት ማድረግ እንችላለን። ሶ ግራፊካል ሪፕሬዘንቴሽን ኦፍ ሪተርን ቱ ስኬል ስናይ ኢንክሪዚንግ ሪተርን ቱ ስኬል ከሆነ አይዞኮንትስ ጌት ክሎዘር ናቸው። ባይዘይ የኢንክሪዚንግ ሪተርን ቱ ስኬል አይዞኮንትስ ጌት ክሎዘር ናቸው። የኮንስታንት ሪተርን ቱ ስኬል ከሆነ ደግሞ ኢቨንሊ ስፔስድ ናቸው። የዲክሪዚንግ ሪተርን ቱ ስኬል ከሆነ ዘይ አር ጌት ፋርዘር አፓርት በጣም የተራራቁ ናቸው የዲክሪዚንግ ሪተርን ቱ ስኬል። ስለዚህ እቺ ብቻ እንኳ ብዙ ነገር ታሳይናለች። የሶስቱ ምን ማለት እንደሆኑ ከዛቸው ግራፊካል ሪፕሬዘንታቸው ምን ይመስላል ብንባል አይአርኤስ ኢንክሪዚንጉ አይዞኮንት የተቀራረቡ ናቸው። የኮንስታንቱ ኢቨንሊ ስፔስድ ናቸው። የዲክሪዚንጉ ግን ጌት ፋርዘር አፓርት የተራራቁ ናቸው ብለን መመለስ መቻል አለብን ማለት ነው። ይሄን ካልን ቀደም ምን አንስተን ነበረ? ዲሚኒሽንግ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን የሚል ነገር አይተን ነበረ ስሎፕ ኦፍ አይዞኮንት ላይ ማለት ነው። ዲሚኒሽንግ ማርጂናል ሬት ኦፍ ሰብስቲቱሽን ሚንስ አስ ዋን ፋክተር ኢንክሪዝ the other factor decrease, maybe as labor increase capital decrease ግዴታ ነው። ምክንያቱም ያለህን ኢንፑት አጀስት አድርገህ ሴም ሌቭል ኦፍ አውትፑት ፕሮዲዩስ ለማድረግ ኢንፑት አጀስትመንት ኢዝ ማንዳተሪ። ሶ as labor increase capital decrease, marginal rate of technical substitution declines because less capital repressed per unit of labor። በቃ ለስ እያደረክ ነው የምትሄደው። አሁን መጀመሪያ ላይ ለምሳሌ ያየነው ኤግዛምፕል ታዩ ከሆነ መጀመሪያ ላይ ሪፕሌስ የሚደረገው ካፒታል በሌበር ካፒታሉ ብዙ ሌበሩ ትንሽ ነበር። ኋላ ግን ካፒታሉም እየቀነሰ መጣ። ያ ምን ይባላል? ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ዲክላይንስ አረገ ይባላል ማለት ነው። ሌላው ሌዲስ ቱ ኮንቬክስ ቱ ዘ ኦሪጂን፣ ያ ማለት ኮንቬክስ አይዞኮንት የሚሆንበት በማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ወይንም በዲሚኒሽንግ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ነው ብለን አውርተናል። ስለዚህም በአኮርዲንግሊ መያዝ ነው። ባይዘው በቻልኩ መጠን ግልጽ ለማድረግ እየሞከርኩ ነው። ይሄን የምታዳምጡ ሰዎች ደግሜም የምነግራችሁ ይሄ በደንብ የኔ ፓወርፖይንት ከገባችሁ ፎርሹል የምነግራችሁ ያን ያክል ሌላ መጽሐፍ ብዙ ማንበብ ላይጠበቅባችሁ ይችላል። ግልጽና ግልጽ ነው። ስለዚህ በፈተና በዚህ መዘጋጀት ትችላላችሁ ማለት ነው። እስኪ ኑሜሪካል ኤግዛምፕል numerical example of marginal rate of technical substitution given marginal product of labor is equal to 10, marginal product of capital 5. Find marginal rate of technical substitution. ምን ብለን ነበር? marginal rate of technical substitution is equal to change in K over minus change in K over change in L is equal to marginal product of labor over marginal product of capital ብለን ነበር። ስለዚህ MRTS is equal to MPL over MPK which is equal to 10 divided by 5 is equal to 2. ስለዚህ ቱ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽኑ 2 ነው። ኢንተርፕሬቴሽኑ ምንድነው? እስኪ ኢንተርፕሬት አድርጉት። ኤምአርቲኤስ 2 ነው። ሶ እንዴት አድርጌ
ኢንተርፕሬት ላድርገው ኢኮኖሚካሊ ብንባል እንዴት እናድርገው? ኢኮኖሚክ ዋይዝ ሪፕሌስ ቱ ዩኒትስ ኦፍ ካፒታል ዊዝ ዋን ዩኒት ኦፍ ሌበር ነው ማለት አንድ ዩኒት ኦፍ ካፒታል ኢምፕሎይ ለማድረግ ቱ ዩኒትስ ኦፍ ካፒታል ዲሚኒሽ ማድረግ አለብን። አንድ ዩኒት ኦፍ ሌበር ወደ ፕሮዳክሽን ፈንክሽን ለማስገባት ቱ ዩኒትስ ኦፍ ሌበር ምን ማድረግ አለብን? መቀነስ አለብን። ምን ብለን የተነሳ ነው ስሎፑ? ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ሌበር ፎር ካፒታል። ሌበር ፎር ካፒታል ማለት ካፒታልን ቀንሰን ሌበርን መተካት ነው። ሌበር ኢንክሪዝድ ኤንድ ካፒታል ዲክሪዝ አይደል ያልነው? አዎ ይሄን ካየን እስኪ ኤምአርቲኤስ እና ኤምአርኤስ ነኝ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ቨርሰስ ማርጂናል ሬት ኦፍ ሰብስቲቱሽን ሁለቱንም ቃሎች ተመረናል። ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ከተባለ ፕሮዳክሽን ኮንሴፕት ነው። ኢንፑት ሰብስቲቱሽን ነው። ኢት ኢዝ ጀስት አባውት ኢንፑት ሰብስቲቱሽን። ኢንፑት ሰብስቲቱሽን ካፒታል ባይ ሌበር ነው። ኤምአርኤስ ኮንሰምሽን ነው። ኤምአርኤስ ያየ ነው ባይዘው ማርጂናል ሬት ኦፍ ሰብስቲቱሽን የት ላይ ነው? ዩቲሊቲ ላይ ነው። ታስታውሱ ከሆነ ዩቲሊቲ ላይ ነው። አዎ ዳውንዋርድ ስሎፒንግ ኢንዲፈረንስ ከርቭ ነው። የኢንዲፈረንስ ስሎፑ ምንድነው? ኤምአርኤስ ነው። ማርጂናል ሬት ኦፍ ሰብስቲቱሽን ነው። ሶ ጉድ ሰብስቲቱሽን ነው። ኤምአርኤስ የኮንሰምሽን ኮንሴፕት ነው። ጉድ ሰብስቲቱሽን ነው የሚያሳይ ነው። ኤምአርቲኤስ ግን ፕሮዳክሽን ኮንሴፕት ነው። ኢንፑት ሰብስቲቱሽን ነው የሚያሳይ ነው። ስለዚህ ያንም ኢንዳይሬክትሊ ሪኮል እያደረኳችሁ ነው። ያልገባሽ ነገር አለ ተመሳሳይ አንታነባላችሁ ማለት ነው። ስለዚህ ሁለቱም ግን ቦዝ ሆልድ ሪዛልት አውትፑት ኦር ዩቲሊቲ ኮንስታንት ነው። በሁለቱም ሴናሪዮ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽንም ይሁን ማርጂናል ሬት ኦፍ ሰብስቲቱሽን ምንድን ናቸው? ኢንፑት ሰብስቲቱሽን እና ጉድ ሰብስቲቱሽን ናቸው። አፍተር ኦል ግን ጉድንም ሰብስቲቱት እናድርገው፣ ባቄላውን በአተርም ሰብስቲቱት እናድርገው፣ ዳቦውንም በሳሙኤል በሌላ ነገር እንጀራውንም በዳቦ ሰብስቲቱት እናድርገው። ጉድ ስለማግለጽ ፈልጌ ነው። አፍተር ኦል ግን ምንድን ነው? ዩቲሊቲ ሲሚላር ነው፣ አውትፑቱም ሲሚላር ነው። አውትፑቱም ሲሚላር ነው ማለት ነው። ይህን ካየን ቴክኖሎጂ ቼንጅ ኤንድ ዘ ፖዚሽን ኦፍ ፕሮዳክሽን ከርቭ። ቴክኖሎጂ ቼንጅ የሚለው እኔ ቴክኖሎጂካል ቼንጅ ኦር ፕሮግረስ ሜክስ ፋክተር ኦፍ ፕሮዳክሽን ሞር ፕሮዳክቲቭ ኦር ዘ ፕሮዳክሽን ሲስተም ሞር ኤፊሽንት ሶ ዛት ዘ ፈርም ዊል ጌት ሃየር አውትፑት ፍሮም ዘ ሴም ኮምቢኔሽን ኦፍ ሌበር ኤንድ ካፒታል ዛን ቢፎር። ቴክኖሎጂካል ፕሮግረሱ ማለት ነው። ምን ያደርጋል? ቴክኖሎጂካል ፕሮግረስ ሲስተሙን ሞር ኤፊሽንት ያደረገውና ዘ ፈርም ዊል ሃየር አውትፑት ፍሮም ዘ ሴም ኮምቢኔሽን ኦፍ ሌበር ኤንድ ካፒታል። ዘ ሴም ኮምቢኔሽን ኦፍ ሌበር ኤንድ ካፒታል ተጠቅሞ ሃየር አውትፑት ያገኛል ማለት ነው። ቴክኖሎጂካል ፕሮግረስስ ኢንክሪዝ ኢንፑት ፕሮዳክቲቪቲ። ቴክኖሎጂካል ፕሮግረስ ቴክኖሎጂን ስትጨምረው ኢንፑት ፕሮዳክቲቪቲን ያሻሽላል። ፕሮዳክሽን አንዱ ፋክተር ምንድን ነው ብያለሁ ቅድም መጀመሪያው ላይ ስላይ ቴክኖሎጂ ነው ስላልኩ ማለት ነው። አፓርት ሞመንት ኦፍ ዘ ቶታል ፕሮዳክት ከርቭ the total product curve indicating higher output level can be achieved from the same input after technological advancement። እንግዲህ ግራፍ ላይ እንደምናየው መጀመሪያ ላይ TP0 L ላይ ነበረ total product before technological advancement ማለት ነው። ከዛ ኢንፑቱ ተመሳሳይ ሆኖ L ሆኖ ፕሮዳክቱ ግን TP1 ሆነ ዱቱ technological product total product after ቴክኖሎጂ አድቫንስመንት። ስለዚህ ቴክኖሎጂ አድቫንስመንት ማለት በሴም ሴናሪዮ ኢንፑት ዘ ሴም ዩኒት ኦፍ ኢንፑት ኢምፕሎይ አድርገን ሃየር አውትፑት ዲዩ ቱ ቴክኖሎጂ አድቫንስመንት ስናገኝ እሱ ይባላል። በቃ ኢንፑታችን ሲሚላር ነው፣ ነገር ግን የምናገኘው አውትፑት ይጨምራል ዲዩ ቱ ቴክኖሎጂካል አድቫንስመንት። ስለዚህ ቴክኖሎጂካል አድቫንስመንት ቶታል ፕሮዳክት ከርቭን አውትዋርድ እንዲሰፋ እንዲተልቅ ያደርገዋል ማለት ነው። ኢንፑቱ ግን ተመሳሳይ ነው። Upward movement of the total product curve indicating higher output level can be achieved from the same input after technological advancement። ያ ማለት L ሆኖ ከቲፒ0 ወደ ቲፒ1 የጨመረበት ማለት ነው። Technological progress and the production function. New invention may result in increase the efficiency of all methods of production. The effect of technical progress is shown with an upward shift in production function። አሁን ያሳየዋችሁ ማለት ነው። ፕሮዳክሽን ቴክኖሎጂ ምን ሊሆን ይችላል? ሴም ኢንፑትስ ሞር አውትፑት ሊሰጡ ይችላሉ። ሴም ኢንፑት ሞር አውትፑት ኦር ለስ ኢንፑት ሴም አውትፑት ሊሰጡ ይችላሉ። ሶ ቴክኒካል ፕሮግረስ ሜይ ኦልሶ ቼንጅ ዘ ሼፕ ኦፍ ዘ አይሶኮንትን ይቀይረዋል። ይሄ ዲፔንዲንግ ኦን ዘ ኢፌክት ኦፍ ሰብስቲቱሽን ፋክተር ኦፍ ፕሮዳክሽን
ካፒታል ሳይድ ቴክኖሎጂካል ፕሮግረስ፣ ሌበር ሳይድ ቴክኒካል ፕሮግረስ እና ኒውትራል ቴክኖሎጂካል ፕሮግረስ ተብሎ ይጠራል። ካፒታል ሳይድ ከሆነ ቴክኒካል ፕሮግረሱ ኢንክሪዝ ዘ ኤምፒኬ ባይ ዛን ዘ ኤምፒኤል ነው ካፒታል ሳይድ። ሌበር ሳይድ ከሆነ ግን ቴክኒካል ፕሮግረስ ኢንክሪዝስ ኤምፒኤል ባይ ሞር ዛን ኤምፒኬ ነው። ኒውትራል ከሆነ ግን ሁለቱም ኤምፒኤል ኤምፒኬም እኩል ናቸው። ስለዚህ ካፒታል ሳይድ ከሆነ ኤምፒኬ ባይ ሞር ዛን ኤምፒኤል ነው። ሌበር ሳይድ ከሆነ ኤምፒኤል ባይ ሞር ዛን ኤምፒኬ ነው። ኒውትራል ከሆነ ግን እኩል ናቸው ማለት ነው። ስለዚህ ይህን ካልን እንደ ሰመሪ ማርጂናል ቴክኒካል ሰብስቲቱሽን ሾውስ ትሬድ ኦፍ ቢትዊን ኢንፑትስ ሪተርን ቱ ስኬል ኢፌክትስ አውትፑት ኢንፑት ሪስፖንሲቭነስ ቴክኖሎጂ ኢምፕሩቭስ ኤፊሽንሲ ኤንድ ሽፍት ከርቭስ። ይሄ እንደ ሰመሪ ያዙት ማለት ነው። ሌላው ሪቪው ኩዌሽንስ ኤንድ ዲስከሽንስ አሉ። ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ከአይዞኮንት ጋር ሪሌት አድርጉ። ዋይ ማርጂናል ቴክኒካል ሰብስቲቱሽን ዲሚኒሽ አደረገ